ታውቃለህ? እንደኔ መረረው የለም የለም እዚህ ቁመት አስተምራለህ አይደለ? የኛ ደግሞ ይሄ የረቀቀ ስራችን ነው። ከጥንት ከአያት ከቅድመ አያት ሲወርድ ሲዋረድ፣ ምክንያቱም የኛ የሆነው ነገር የለም የናንተ ነው። ስለዚህ እኛ ደግሞ ስራውን መስራት ነው። ምን ልቡና እሊና አይምሮን ከያዝ ነው ምን አባቱ እሊናውን ከያዝ ነው። የት ልጅ ደግሞ እንዴ የናንተ አምላክ እኮ የሚፈልገው እኮ ከሰው ልጅ ልብ እሊና አይምሮ ነው። ያንን ደግሞ ቀድመ መቆጣጠር ነው። በቃ ከዛ ታዞረዋለህ። ግራ ማጋባት ነው። ግራ ይኸውልህ፣ ይሄው ግራ ተጋብቶ ጨልሞበት ነው ግራ የተጋባ ትውልድ ይላል። ይሄ ነው እንደምታስተምረው። እንደዛ ማድረግ ነው በቃ የኛ ስራ። ዋናው አላማችሁ ምንድነው? ይሄንን ትውልድ በቃ መቆጣጠር። ትቆጣጠረውና እግዚአብሔር ምናምን የለም አይንበረከክም እኮ አይኑን ነው ልቡን ነው ልቡን። አይን ምን ይሰራል? አይን ምን ይሰራል? ልብ ነው። እየሄደም ከዚህ ጋር ይጋጫል እኮ ከሚያየው ጋር። አይን ምን ያደርጋል? እችን ነው ጋማ ማለት ነው። እቺ እዚህ ጋር አለችዋን እቺን ማለት ግትር ግትር ሰውን ማሳት ነው። ምንም ሲል ይሳት እንደሷ ዶክተር ሆና እኮ ዶክተር ና አብሬ ቁጭ ብዬ ተምሬ አብሬ አሁን ግን ያው በሱም ትገባላ በሱም ስራ ይሰራል እኮ በተማረ ሰው አድርገህ ስራ ይሰራል። እንዴት ይሰራል? እስቲ ና ወደዚህ አትሆንም ለኛ ማለት እቺ የተማረው ላይ ትኩረት የምትሰጠው ለምንድን ነው? ምን በእናትህ እቺን ነገር አይተወግድ። እሺ የተማረው ላይ አሁን የተማረውን ሰው ትይዝና የተማረው ሰው በብዛት እንደው አሁን እቺን እዚህ ጥሏት ነው እንጂ እንደዚህ አይነት ነገር የለም። ሃይማኖት ገለመሌ ምናምን አይልም ታውቃለህ። ስለዚህ ሰው ደግሞ አበሻ ደግሞ እንደመራኸው በግ ነው እያለ ነው ሄደው ቸግር ማን ያትሆነኝም እኮ አልወዳትም። 365 ቀን አንዴ በዚህ ምትጸልዩት እናንተ ምንድነው ቅዳሴ ምናምን እያላችሁ የምትሉት ምንድነው? እንደዚህ እኛ እንወድም እንደዚህ አይነት ነገር እኛን ያቃጥለናል። እንዴት ነው የምታጓሩት? እንዴት ነው የምታጓሩት? ምን እንዳስመሰለኝ መንሰሻ አስመስሎኛል እኮ አስመስሎኛል። እንዴት አድርጎ ይኸው ስንት መቁጠሪያ መሰለ የጨረሰብኝ ላይ በለው የጠቆረው መቁጠሪያ እኔ እኮ ነኝ። ይኸው ይሄን ጀርባውን ቢያሳየ ይኸው ቅጥቀጣ እንዲህ ነው። ተማሩ በላቸው ሰው ቅጥቀጣ እንዲህ ነው። ይኸው አይ ግለጡ አውጣ አይዞን እኛም ተቀጥቀጠናል እኮ እኛም ቅጥቀጣ አስቸግሮናል። እስቲ ወገቡ ማሰሻ በታትኖ አውልቀው ጃኬቱን በደንብ ይዩት። በቃ የማይገባው ህብረተሰብ አለ እኮ ዝም ብሎ ገብቶ የሚተኛ አንተ ጋር ተምሮ እንደዚህ ነው የሚገረፈው። እንዲህ እስኪ እኮ ነው እየተጠራ በታትነኝ ስንትና ስንት መቁጠሪያ እግሬን እየተከተለ ይሄ አረመኔ ነው። እስቲ ወዱን እስቲ ይኸው በዚህ ስል ያየኛል። የት አባት ሄዳለህ? እንደዚህ አይነት ነጭ እንዴት ነው የሚመታ? ሲመታ እንዴት ነው? እስቲ ይሄ አይደለም እየደረበ ነው። ደም ይኸው በዚህ ደም አውጣኝ፣ ደግሞ በዚህ ደም አውጣኝ። እዚህም እንዲህ ይኸው አንተ ወድ ውስጥ ስትሮጥ ነው የሚመታ። ይኸው በዚህ ይኸው እንዲህ ስል ያየኛል። ይኸው እንዲህ ስል ያየኛል። ይኸው እና መታ። እስቲ እንዴት ነው ሲመታ? የራሱ የታል? የራሱን በለው ጨርሻለሁ ስለው ጨርሷል ብሎ ይለዋል። እንካ በለው ብሎ ይሄ ያ እንዲህ ነው የሚላታል። እስቲ እንዴት ነው የሚመታ? በጌታ በኢየሱስ ክርስቶስ ተቃጠል፣ በድንግል ማርያም ስም ተቃጠል፣ በወላዲቷ ተቃጠል፣ በእመቤታችን ስም ተቃጠል፣ በቅዱስ ገብርኤል መልአክ ተቃጠል። የታባህ ትሄዳለህ? አሁንማ ተይዘህ የታባህ አሁን ጠላቴ እኮ ነህ። ማምለጫ የለም። ሸውደኸኛል። ለብዙ ዘመናት ያለቅሳል። ደግሞ ለብዙ ዘመናት እድሜን በላ ሳላውቅ ያለቅሳል ስሉ እየነገረ ለብዙ ዘመናት አስፋልት ለአስፋልት አስተኛኝ። አሁን እግዚአብሔር የተመሰገነ ይሁን ጠላቴን አወቅኩት። ግድ የለም ስራ ቦታ ይመጣል፣ እጫወትበታለሁ። እዚህ ላይ ይሆንና ትንፋሹን እቀይረዋለሁ። ችግር የለውም፣ እንገናኛለን። ፍሬንድ ይለኛል። አብሽር ይለኛል። እንገናኛለን። አሁን እዚህ ረብሽ ጣጣ የለውም። እንሄዳለን አይደለ?
ሲሄድልህ ቤቱ የሱ አይመስልም። ጠቅላላ ይሄ የኳስ ተጫዋች ስል ምናምን የለም። ጠቅላላ ቅዱሳኖቹ ናቸው ያሉት። ይሸልጣል። ተንበርከክ ይላል። በቃ ተንበርከክ። በዚህ ስል በዚህ ማምለጫ የለኝም። በቃ ድሮ ያየው የህንድ ፊልም አለ እሱ ልክ በዛ ስታይል ነው የሚጫወትብኝ። በዚህ ስል በዚህ ተባኗል እባክሽ ይለኛል። ተባኗል። ድሮ ቀረ እንደዚህ አይነት ጨዋታ ቅምቀማ ምናምን የለም። በቃ ተወጥሯል። ፊልሙን ላተከለከልን። ይሄ ግድያ፣ ሽጉጥ፣ አክሽን ምናምን እንወዳለን። የዚች ታናሽም ነበር አብረን እሱ ብቻ ነው የሚልካቸው የምናሳየው። አሁን ላፕቶፑ ሲከፈት አንተ፣ መጽሐፉ ሲገለጥ አንተ፣ ቴሌቪዥን ይሄ ምናምን የሰይጣን የሆነ ነጮቹን አትዩ ያሉ በቃ እንዴ እኛ እሱን ይሸክሸክ የቫምፓየር ደምጥ እሱን ነው የምንወደው። ለህፃናት ልጆች እሱን ማስተማር ነው የምንፈልገው። ለህፃናት ቫምፓየር ልጅ እንዳይወልድ ተብሎ በልጅነቱ ተመተተ ነበረ። እድሜ ለአንተ ያንተ እጅ ነካ። ይኸው በሳሙኤል ትምህርት ጊዜ ሳሙኤል አሉ። ይሄን ልጅ የት አለ? ይኸው ሳሙኤል ልጁ ነው። የማርያም ልጅ ሳሙኤል አሉ ስሙ። የሳሙኤልን ትምህርት እያስተማርክ ነበር አንተ። የሳሙኤል ትምህርት እየተማረ ነው። አዎ እየተማረ። አሁን ሳሙኤል ነው ልጁ። ሳሙኤል አሉ 40 ቀን በ40 ቀኑ ክርስትና አስነሳውና ከ40 ቀኑ ጀምሮ አንዲት ቀን ጎላ አታውቅም። ከዚች ቦታ ጠፍቶ አያውቅም። ያውን 7 ወር ከምናምኑ ነው ልጁ። አዎ ሳመው በቃ ነው። አረ ረዛ ምን አገባኝና ነው የምስመው? ምን አገባኝና ነው የምስመው? አብረህ መወለድ አልቻልክም እንደሱ። የሚካኤል ሰጠው ወስዶ እዛ ጎላ ሚካኤል ለሰው አልሰጥም። እኔ እንዲህ ተሰቃይቼ አድቄ ደሞ እሳቸው በሳቸው እንትን ተገኝቶልኝ በማርያም ቀን ተወልዶ ለሰው አይሰጥም። ለቅዱስ ሚካኤል ጎላ ሚካኤል ወስዶ ሰጠ። ገባ ጎላ በልበሳው እንደዚህ አጠቋቁሮ ለቀቀ። እንደዚህ መንሸሻ አድርጎኛል። መንሸሻ አደረገኝ። ምንድነው መንሸሻ? የእንጀራ ማንሰሻዬ። ማንሰሻ ተጫውቶ ማንሰሻ አደረገኝ። ተጫወተብኝ። እጣን ይኸውልህ፣ እጣን ማጤሻ አለው። ትንሽዬ እጣን ማጤሻ ይመጣል። እዚች አንተን አስባርኮ ጡት ሳይጠባ ይሄን ሕፃኑ ልጅ ጡት ሳይጠባ በጠዋቱ ቅባ ቅዱስ ያጠጣዋል። ከዛ ጡት አጥብ ይላታል። እጣን እሱም እየታጠነ እዚህ ውስጥ ከቶ ልጁን የሚያጥነው እንዴት ላድርግ? ምርር ታውቃለህ? ምርር እንደኔ ምርረው የለም የለም። ተዘጋጅሽ ቦት ተዘጋጅ። ማሰሻ እንግዲህ የሁላችሁ ያደፈጠበት ቦታዎች ሁሉ እየተከታተለ እንዴት እንዳጠቃው ያው ግልጽ ነው ማለት ነው። ውጭውም ሀገር ይህንኑ አካሄድ በሚገባ የተከታተሉ ሰዎች በጣም ብዙ አሉ። መናፍስቱ ያው እየወጣላቸው ነው። ስልክ በተከፈተ ቁጥር ብድግ ሳደርገው ደህና ነዎት ሲልና ወዲያው አንተ ምናምንቴ የታባክስና በቃ አላስቀምጥ አልከኝ ይላል። አሜሪካ ሆኖ ይዝታል ማለት ነው። ይሄ ሁሉ ምንድነው? ጠላትን እንዴት እንደምናጠቃ ግንዛቤያችን በቀላሉ መስፋት መቻሉን ነው የሚያሳየው። በልተ ትምህርት ወጥ ነው ሁሉ እንግዲህ አብሮ ተወልዶ አድጎ ይሄን ያህል ዘመን ሲማሩ ይማራል። ስልጣን ሲይዙ አብሮ ስልጣን ይዛል። ማዕረግ ሲኖር አብሮ ማዕረግተኛ ይሆናል። እንዲህ በሚያምስ መንፈስ እጅ ውስጥ ነው የተወለደ። ጉዱ እኮ እታች እንዲህ መሆኑን አይደለም ማየት ያለብን። አንዳንዴ እንዲህ ላይ ድረስ አብሮ እንዴት እንደሚወጣ ነው መገንዘብ የሚኖርብን። እውነት ሽመል ተዘጋጅ። ስንት ዓመት ነው አንተ ከልጁ ጋር? በልጅነቱ ነው አብሬው ነው የተወለድኩት። አብሬው የተወለድኩት። አሁን እድሜው ስንት ነው? እድሜው ወደ 34 ይሆናል። አንተስ? እኔ ያው እድሜው ማለት ነው በቃ እድሜው ማለት ነው። እድሜው ማለት አዎ አብረን በቃ ቡዳም አለው። አዎ ቀጥቅጦኛል። የለውም እኮ ደቅቅ ያለው ያልኩ እያሳየው ተዘጋጅሽ። በስላሴ ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም፣ በስላሴ ስም ሲኦል እንገባለን። ቱሉ ስማት በርቱ። ደብተሬን እዚህ ነው ያገኘሁት።
ያንተ ደብተር ነው? ምን እንደምትማረው? አይ ወጥቼ የስድስተኛ ክፍል የአማርኛ እናንተ ሳይንስ። የት ጥለው ነበር? እዚህ የት እንደጣልኩ አላውቅም። እዚህ ነው ያገኘሁት ደብተርን። አዎ ወንድ ከየት እንዳመጣ አላውቅም። እንዴት አድርጌ ጀደ እንደመጣ። ያንተ ደብተር ነው ግን? አዎ። እሺ በል እሺ። አቤት መምህር። አዳልሞቴ ማሰሻ አረገኝ እያለ ሆዱን ያሳይ ነበር። ቀጠቅጠዋለሁ። ችግር ሆነብኝ በጣም በቃ ፈተና ውስጥ ከተተኝ። እናቴም አምልኮቷ ያው መጥፎ ነው። ቤተሰቦች ጠቅላላ በቃ በዚህ በባህድ አምልኮ ውስጥ ያሉ ናቸው። እኔ ነኝ የምታገለው። በቃ ብቻህን ነው የምትታገለው? ብቻዬን ነው የምታገለው። እና ቀጠቀጥከው? አዎ። ኧረ በስመ አብ አለቀውም። ታናግረው ነበር? አይ ያናግረኛል። በቃ ያዋራኛል። ምን ይልሃል? እኔ ነኝ እሰራልሃለሁ ይለኛል። እሺ ትሰራልኛለህ፣ እንገናናለን እለዋለሁ። እኔም እልሄን ነው የምዋጣበት ብዙ ጊዜ። በቃ አለቀውም። እስከሚደማ ድረስ ነው የምገርፈው። ግን ስገርፎ አያምህም? ምንም አይሰማኝም። እኔ ምንም አይሰማኝ። ስመታው እንደውም ከዚህ ወደዚህ ይሽከረከርብኛል። በቃ ግራ ሊያጋባኝ ይሞክራል። ወደዚህ ይመጣል። እዚህ ጋር እኔ አይምሮዬ ምን እንደሆነ ይይዘኛል። እለዋለሁ፣ ይመጣል መልሶ። በቃ ጦርነት ነው ጦርነት። እና አሸንፋለሁ እለዋለሁ። በቃ እኔ አሸንፋለሁ ወደድኩም ጠላው። ያው ነው እነሱ ጋር ያለው እኛ ጋር ያለው ይበልጣል ይላል መጽሐፍ። በቃ ስለዚህ እኔ ጋር ያለው ኃይል የእናቴ ድንግል ማርያም ልጅ የመድኃኔዓለም ኃይል ስለሆነ በዚህ በተጸለየበት መቁጠሪያ አለቅህም እያልኩ አሩን ነው የማበላው። ወደ 10 መቁጠሪያ ጨርሼበታለሁ። 10 መቁጠሪያ ጨርሼበታለሁ። የሚገርም ነው። ማሰሻ አረገን ብሎ ሆዱን እኮ ጎልጦ አሳየን። በቃ አለቀውም። አደማው ነበር ከዚህ በፊት መምህር። አያምም? ስትመታው ምንም አይሰማኝም። እኔ ምንም እንደውም እዚህ ይሄን እጄን ይይዘኛል ወጥሮ እንዲህ ይሰባብርብኛል። ከዛ ይሄንን ስመታው ሰንበር በሰንበር ይሆናል፣ ይቀላል። ግን እኔ ምንም የሚሰማኝ ነገር የለም። መምህር ልክ በመቁጠሪያ ስትመቱት መብላት፣ ማቃጠል፣ መውረር፣ እንደ ድንጋይ መሆን እና በሰውነት ውስጥ መሄድ የተለመዱ የክፉ መንፈስ አካያድ ስልቶች ናቸው። ልክ ስትመታው ደግሞ ህመም የለውም፣ አይሰማም። እሱን ራሱን ስለምትመታው ብቻ የቱ ጋር እንዳለ መረጃ ማግኘት ብቻ ነው። መረጃውን ለማግኘት ደግሞ በምትመታው ነገር ላይ ነው ያለው ትኩረት እንድትሰጥ የሚያደርግህን አቅጣጫ መንፈስ ቅዱስ ደግሞ ይጠቁምሃል። እዛው እያለ መገፋፋት አለ። የእግዚአብሔር ኃይል በቀኝ በኩል እሱ ደግሞ በግራ በኩል መገፋፋት እና እንደዚህ ነው የጠላት ሚስጥሩ። ይሄንን በሚመስል ሁኔታ ነው እና በጣም ጎብዛል ማለት ነው። አዎ እንዴ አለቆም እንግዲህ መሳሪያዬ ነው። በቃ ይሄ የጦር ዕቃዬ ነው። ለኔ መሳሪያዬ ነው። የጦር ዕቃዬ ነው። በልበርታ። እሺ አባቴ ልጄን ባርክ። እሺ